ጁስ ያለ ጥያቄ ልጠይቅህ ነበር አለው። አይ እንዴት እንደሆነ ታውቃለህ? አይ እኔም ወታደር ነኝና ማለት ነው። አይ ወታደር ነበርኩና ማለት ነው። አይ ሶላት ሳትሰግዱስ ገሃነም ነው የምትገቡት ምናምን ስትል ማለት ነው። ሶላት ቢያንስ በጦርነት ሰዓት እንግዲህ አንተ መራዝ ታውቀዋለህ፣ ማንኛውም ነገር ማን ታውቀዋለህ። ቢያንስ አርግና አታርግ የሚባለው ነገር ነው የሚኖረው በዚህ ምድር ስትኖር ማለት ነው። ስትኖር ግን ማለት ነው ካልሰገድክ ጀሃነም ትገባለህ ስትለኝ ማለት ነው እኔ በጣም ቅር አለኝ። ሙስሊም ነህ ክርስቲያን? ሳምሶን እኔ ሙስሊም ነኝ። አዎ ሙስሊም ከሆንክ የሙስሊሞች የመጀመሪያ ግዴታው ከሻሃዳ በመቀጠል ሶላት መስገድ ነው። ለዚህ ላመንከውና ለመሰከርከው ለአንዱ አምላክ አልሰግድም ካልክ በአንደበትህ ብቻ አመኛለሁ ማለቱ የሚበቃ ነገር አይደለም። ስለዚህ ሰውየው ከእምነት ጋር ስራ ሊኖረው ይገባል። ስለዚህ እምነት ብቻ ያድናል ብለው የሚያስቡ ሰዎች ሰው በእምነቱ ብቻ ይድናል ወይ? ላ ስራ ግዴታ ነው። አላህ በቁርአን ላይ ሲናገር እነለዚነ አመኑ ወዐሚሉ ሷሊሓት ይላል ለሁም ጀናቱ ነዒም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለላቸው ብሎ ተናግሯል። ስለዚህ ሶላትን የማይሰግድ ሰው ነብዩ ሰለላሁ ዐለይሂ ወሰለም ሙስሊም አይደለም ይሄ ብለው ተናግረዋል። ሶላትን የማይሰግድ ሰው ሙስሊም እንዳልሆነ ወይም ካፊር ነው ብለው ከሃዲ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ ጥያቄ ያለው ካለ ይቀጥል። የጂሃድ አሁን ለምሳሌ የጂሃድ ጦር ቢሆን ማለት ነው በጂሃድ ጦርነት ደግሞ ብሞትስ ወደ ሲኦል ነኝ ማለት ነው። ሶላት የማይሰግድ ሰው ወደ ሲኦል ነው የሚሆነው። ነቢያችን ሰለላሁ ዐለይሂ ወሰለም ታሪኩ ሶላ ዩሕሸሩ መዐ ፊርዓውን ወሃማን ወቃሩን ወኡበይ ብን ኸለፍ አሉ። ሶላትን የተወሰው ከፈርዖን ጋር ነው የሚቀሰቀሰው ብለው ተናግረዋል። ፈርዖን ደግሞ ገሃነም ነው። ትክክል ነህ፣ አልተሳሳትክም። ትክክል ነህ፣ የምትናገረው ነገር ትክክል ነህ አንተ። አሁን ለምሳሌ ተሳሳትክ አላልኩም። አሁን ለምሳሌ ቢያንስ ወታደር ሃይማኖት የለውም አንድ የሚለውን ነገር ማለት ነው። አንድ ወታደር ሃይማኖት እንደዛ የሚባል የለም በእስልምና፣ እንደዛ የሚባል የለም። ሙስሊም ከሆንክ ይሄን ህፃን ሙስሊም ያውቃል። በእኛ ትክክል ነህ፣ በእኛ እንደዛ የለውም። እና ግን ማለት ነው ሲጀመር ጂሃድ ሲነሳ ማለት ነው ጂሃድ አሁን ለምሳሌ በጂሃድ ጦርነት ማለት ነው ጂሃድ ሲነሳ ጂሃድ ላይ ጦርነት እየተደረገ ማለት ነው ሶላት እያለፋቸው ከሞቱ ማለት ነው ጀሃነም ነው የሚገቡት ማለት ነው። ይሰግዳሉ። ሙስሊሞች በጂሃድ ላይ ሶላትን አያቋርጡም። አሁንም ሙስሊም ከሆንክ ይሄን ህፃን ሙስሊም ያውቃል። ሶላቱል ኸውፍ ተብሎ ይጠራል። በጂሃድ ላይ የሚሰገደው ሶላት የፍራቻ ሶላት ይባላል። ያ ማለት ጠላት ከኋላ አለ፣ አንተ የምትሰግደው ሶላቱል ኸውፍ ተብሎ ይጠራል። እንዳጠቃላይ ይሰግዳሉ። በጂሃድም ጊዜ ራሱ በጂሃድ ጊዜ የሶላት አሰጋገር ስርዓት አለው። ይህንኑ አምስቱን አውቃ ሶላት ጠብቀው አይደለም እንደ መሰለ በአይኔ በትክክለኛው ነገር እኮ ነው የምልህ። ማንኛውም ሰው እኮ ማለት ነው እኔ ጋር አሁን ለምሳሌ ማለት ነው አሉ ቃልቻውም አሉ ሰጋጆችም አሉ። ግን አሁን ለምሳሌ በራስ በምትለው እኮ እኔ እኮ በምትለው እኮ ነው ልንገርህ። አሁን ለምሳሌ በጦርነት ካልሰገድክ ጀሃነም ትገባለህ አልክ። ጂሃድ ከመጣ ግን ማለት ነው ጂሃድ በምንድን ነው የሚመጣው? በጂሃድ ሳትሰግድ እየተዋጋስ ሲኦል ነው የምትገባው ባልስ አሁን ትንሽ እኔ እኮ ጭንቅላቴን ረብሽኝ። ይኸውልህ ይሰግዳሉ ሲጀመር ነው ወታደር ነኝ እኔ ጀነትና ወላ ሲኦል እኔን ላይመለከተኝ ይችላል። ግን በጀሃነም አንተ በምታስበው እኮ አይደለም። በጀሃነምስ ማለት ነው ስማ ልንገርህ የሆነ አሁን ለምሳሌ የሆነ ነገር በጦርነትስ ካልሰገድክ ብለሃል፣ ትክክል ነህ። በወታደር ደግሞ አርግ አታርግ ነው። ግን አሁን ለምሳሌ የጂሃድ ጦርነት ቢነሳስ ካልሰገድክ ገሃነም ነው የምትገባው እያልከን ነው። እሺ አሁን ታዳምጣለህ? ልመልስ እንዳታቋርጥ ጨርስ ድረስ ጠጥተሃል አይደል? በምንድን ነው የምጠጣው? እኔ አልጠጣም። እኔ እቅማለሁ እንጂ አልጠጣም። ጠጥቼ አላውቅም።
በጃምቦ አክሱም ቢላ ለማንኛውም መልሱን አዳምጥ። ይኸውልህ ይሰግዳሉ ሙስሊሞች በጂሃድ ውስጥ ራሱ እያሉ ይሰግዳሉ። ሶላት እያልኩህ ነው። ሶላት አልኸውፍ ተብሎ ይጠራል። ይሰግዳሉ። ነቢያችን ሰለላሁ ዐለይሂ ወሰለም ለጂሃድ በወጡ ጊዜ ሰሃቦቻቸውን ይዘዋቸው ሶላትን አሰግደዋቸዋል። ያን ያሰጋገድ ስርዓት ሁሉም ሙስሊም ያውቃል፣ ይሰግዳል። ሙስሊም የትኛውም ስፍራ ቢሆን ጂሃድም ላይ ቢሆን ራሱ ሶላቱን አያቋርጥም። ገብተዋል አይደል? እንዴት እንሰግዳለን ካሉ እኮ ከሃዲያኖች ሊያጠቋቸው ይችላሉ ልትሉ ትችላላችሁ። ያሰጋገዱ ስርዓት እንዴት መሰላችሁ? ግማሽ ሙስሊም ሲሰግድ ግማሹ ወደ ተራት ፍሩ ይጠብቃል። ነቢዩ ሰለላሁ ዐለይሂ ወሰለም ሲያሰግዷቸው ጊዜ እንዴት አደረጉ ሰሃቦችን ከተባለ ለምሳሌ የዙህር ሶላት አለ። ዙህር ሶላት ስንት ረካ ነው? 4 ረካ። ነቢያችን ሰለላሁ ዐለይሂ ወሰለም በቁርአን ላይ ያሰጋገዱ ስርዓት ተጠቅሷል። ወኢዛ ኩንተ ፊህም ፈአቀምተ ለሁም ሰላተ ፈልተቁም ጣኢፈቱን ሚንሁም መዐክ ወሊየእኹዙ ሒዝረሁም ወአስሊሐተሁም እያለ አላህ ይናገራል። በመካከላቸው በምትሆን ጊዜ ከእነርሱ የሆኑ ጭፍሮች ከአንተ ጋር ቆመው ይስገዱ አለ። ማለት ሰሃቦቹ ጂሃድ ሊያደርጉ የሄዱት ለሁለት ይከፈላሉ። ግማሹ ሰራዊት ከነቢ ሰለላሁ ዐለይሂ ወሰለም ጋር አብሯቸው 2 ረካዓ ይሰግዳል። ገብታችኋል አይደል? ያንን ሰግዶ እስኪጨርስ ድረስ ግማሹ ሰራዊት ደግሞ ፊቱን ወደ ጠላት አዙሮ ይጠብቃል። እነዚህን ሰይፉን ይዞ ማለት ነው። ማንም ጠላት መጥቶ እንዳያጠቃቸው። ከዚያ በኋላ ልክ 2 ረካዓ ሰግደው እንደጨረሱ እነዚህ እንደገና እነሱ ይወጡና ተመልሰውላቸው ለነዚያ ቦታ ይለቁላቸዋል። እነዚያ መጥተው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ተከትለዋቸው ይሰግዳሉ ማለት ነው። ገብቷል አይደል? ከዚያ እነዚህኞቹ ከመጀመሪያ የሰገዱት እንደገና ተመልሰው ጠላትን ይጠብቃሉ፣ ይጠባበቃሉ። ያልሰገዱት ተከትለዋቸው ነብዩ ሰለላሁ ዐለይሂ ወሰለም ይሰግዳሉ። በዚህ መልኩ ሶላቱል ኸውፍ ይሰገዳል። የጂሃድ ጊዜ የሚሰገደው ሶላቱል ኸውፍ ይባላል። አላህ በቁርአን ላይ ይሄንን ጠቅሶታል። ስለዚህ ሶላትን አያቋርጡም፣ በዚያ ቅጽበት ራሱ እያሉ ማለት ነው። በዚህ መልኩ ነብዩ ሰለላሁ ዐለይሂ ወሰለም ያሰግዳሉ። ይሄ ነው። እሺ አንድ ጥያቄ ልገር። ከዚህ በፊት ማለት ነው ቢያንስ በሱዳን ሰዓት ማለት ነው ሱዳን ጋር ሲጣሉ ማለት ነው በሱዳን ሰዓት ማለት ነው ከዚህ በዓመተ ምሕረቱ በረሳው ማለት ነው 7 ሰዓት ላይ የሰገዱ እያሉ ማለት ነው ጠላት ገብቶባቸው በጠላት ተሸነፉ። አሁን ይሄ ነገር እየሰገዱ የሞቱት ሰዎች ማለት ነው ገሃነም ይገባሉ ነው ወይ ይጸድቃሉ ነው? እኛም እየሰገርን እንድንሞት ብዬ ነው እንድትነግረኝ እንድታሳውቀኝ የምፈልገው ማለት ነው። እየሰገደ የሞተ ወይም ደግሞ ሙስሊም ሆኖ የሞተ ሰው አላህ ሙስሊሞች ገነት እንደሚገቡ ቃል ገብቶላቸዋል። ሙስሊሞች ነው ማስረጃ። ቃለ ሱብሓነሁ ወተዓላ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና አለ። እነዚያን በአናቅጾቼ ያመኑትንና ሙስሊሞች የሆኑትን ገነትን ግቡ ነው የምላቸው አለ። ስለዚህ አንድ ሙስሊም የሆነ ሰው ሶላትን ጠብቆ እስከሰገደ ድረስ በአላህ ላይ እስካላጋራ ድረስ አላህ ገነት ሊያስገባው ቃል ገብቶለታል ማለት ነው። ይህ ነው። ግን ትሰግዳለህ? ሳምሶን ትሰግዳለህ? እንዳንተ ሳምሶን ትሰግዳለህ እንዴ? ሳምሶን አንተ አይደለም እኔ ከሆነም ስለወታደር ምነግርህ ይኸው ልንገርህ አይደል? እኔ በሐቅ ነው የምነግርህ። እኔ ቢያንስ አንተ ሃይማኖትህን አክርረህ ስለምትይዘው ነገርከኝ። አመሰግናለሁ። ያለው ማለት ነው ስላልሰገድኩ ማለት ነው ቁሚያን ሞት ስገደውና አጥፍቼ ተኩሳለሁ። ሳምሶን ለሶስቱም አምላኮች ነው የምትሰግደው አንተ? ለአንድ ነው የምትሰግደው? ሳምሶን ለሶስቱም አምላኮች ነው የምትሰግደው ወይስ ለአንዱ ብቻ ነው የምትሰግደው? ምን ለአክል የሰገድኩት ላ አይደለም። ለማን ነው የምትሰግደው አንተ? ለምን ትልክልኛለህ? እዚሁ ነገር እንጂ ለማን ነው የምትሰግደው? ለማን ነው የምትሰግደው? ስምህን አይደለም የጠራሁት። ለማን ነው የምትሰግደው? እኔ ለኢየሱስ ክርስቶስ እኔ የምሰግደው ማለት ነው ለኢየሱስ ክርስቶስ ብቻ ነው የምሰግደው። ኢየሱስ ክርስቶስ ለማን ነበር? ኢየሱስ ክርስቶስ ነው። ምድርን አላህ ኢየሱስ ክርስቶስ ለማን ነበር የሚሰግደው? ማን? ኢየሱስ አምላክ ኢየሱስ። ለማን ነበር የሚሰግደው?
ቀላል እየሰገደ ነበር እያልከኝ ማለት ነው። ድብን አድርጎ ለዚያው አንተ ትክክለኛ ማለት ነው። አይ አይደለም፣ አይ በመጽናናት አይደለም። ይሄ ጓደኛዬ ረጋ በል እክምዳው ማብራዘር ችግር የለውም። እክምዳው ተረጋጋ። ተረጋጋና አውራ ሐሳብ መረጋጋት ነው። ይሰግድ ነበር እያልኩ ነው። ኢየሱስ ክርስቶስ እስራኤል ያለ ማለት ነው። በቃ ይሰግድ ነበር። በአንተ ይሰግድ ነበር አይደለ? ስማ በምድር ውስጥ ያለ እስራኤል ውስጥ ያለ ማለት ነው። በእኔ አይደለም፣ የታወሩትን አድኗል፣ የጎበጡትን አድኗል፣ የታመሙትን አድኗል፣ የጆሮአቸው እንትን ያለ ፈውሷል። አላህ ማን ነው የፈወሰው? እስኪ ንገረኝ። ወላሂ ሰክሮ መሰለኝ። ወላሂ ሳይሰክረኝ። እሺ ለማንኛውም ልጆች ታላቅ የጾም ቀን አለ። ቪዲዮ ልስራላችሁ፣ ሪከርድ አድርጉ፣ ወይንም በዚህ ቪዲዮ ሰርች ልቅቅላችሁ። በዚህኛው ሞባይል አንድ እዚሁ እያላችሁ ቪዲዮ ልስራና ቲክቶክ ላይ ልልቀቅላችሁ። እንዳትረሱት፣ እንዳያልፋችሁ። ታላቅ የጾም ቀን ነው። ሐሙስ ነው። ኢንሻአላህ እንትን ልበላችሁ፣ እንዳያልፋችሁ። እሺ 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 መቼ ነው? ሐሙስ አንዴ ልስራላችሁ ቪዲዮ። ታላቅ የጾም ቀን ከፊት ለፊታችሁ አለ። እንዳይጠፋችሁ አደራ። በሁለቱ ሞባይል እናገር። በዚህ ከፈለጋችሁ ቀርጹ፣ በዚህም ቀርጹ። እሺ ሚዩት አድርጉሽ ሰዎች። አይ አሰላሙ አለይኩም ወራህመቱላህ። እሺ ኮሜንት ላይ አትሳቁሽ። ወላሂ ጀብር ያቋረኩ። እሺ ኮሜንታችሁን ላለማየት እንደዚህ አድርጌ ቪዲዮ ልስራ። በቃ እሺ ማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? አለሁ አልሐምዱሊላህ። ከፊት ለፊታችን ታላቅ የጾም ቀን እየመጣ ነው። ሁላችሁም ሙስሊም ወንድምና እህቶቼ ላስታውሳችሁ፣ እርሱም የአሹራ ቀን ጾም ነው። አሁን ያለንበት ወር የአረበኛ ወራት አቆጣጠር የመጀመሪያው ወር ሙሐረም የተባለው ወር ነው። 10ኛው ቀን አሹራ ተብሎ ይጠራል። ይህ ቀን እንድንጾመው ነቢያችን ሰለላሁ ዐለይሂ ወሰለም መክረውናል፣ አዘውናል። ነቢያችን ሰለላሁ ዐለይሂ ወሰለም ስለዚህ ቀን ጾም ሲናገሩ ሱያም የውም አሹራ ዩከፍሩ ሰነተል ማዲያ ብለዋል። የአሹራ ቀን ጾም ያለፈውን የአንድ ዓመት ኃጢአት ያስምራል፣ ያስተሰርያል ብለዋል። እና ሁላችሁም ይህን ቀን ጾሙት። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ለኢን በቂቱ ኢለል ዓም አልቃዲም ለአሱመና አታሲዕ ብለዋል። እስከ ቀጣዩ ዓመት ድረስ አላህ ስብሐነሁ ወተዓላ በህይወት ካቆየኝ 9ኛውንም ቀን አብሬ እጾመዋለሁ ብለው ተናግረዋል። 9ኛው ቀን ሮብ ነው። 10ኛው ቀን ደግሞ መቼ ይሆናል? ሐሙስ ይሆናል ማለት ነው። ከቻላችሁ ሁለቱን ብትጾሟቸው መልካም ነው። ካልቻላችሁ ደግሞ 10ኛውን ቀን ሐሙስን መጾም ትችላላችሁ ማለት ነው። የምንጾምበት ምክንያት ምንድን ነው የሚል ቀረ፣ እሱንም እንናገር። ነቢያችን ሰለላሁ ዐለይሂ ወሰለም የአሹራን ቀን የምንጾምበትን ምክንያት ሲናገሩ እነሁ የውሙን ነጀ ላሁ ፊህ ሙሳ ወቀውመሁ ምን ዙልም ፊርዓውን ብለው ተናገሩ። እርሱ ይህ የአሹራ ቀን ጾም አላህ ሙሳንና ህዝቦቹን ተከታዮቹን ከፈርዖን ግፍና በደል ነፃ ያወጣበት ቀን ነውና ሙሳ ጌታውን አላህ ስብሐነሁ ወተዓላን ይህን ጸጋ ስለሰጠው ለማመስገን ጾሞታል። እኔ ደግሞ ወንድሜ ሙሳ የተደሰተበት ደስታ የእኔም ደስታ ነውና እኔና ህዝቦቼም የሙሳን ደስታ እንካፈለው ዘንድ እንጾማለን ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እና ስለዚህ እንጾመው፣ ሁላችሁም ለሌሎች አስተላልፉ።